ወይዘሪት ጄሪ በገዛ እራሷ ስትለፈልፍ ተጋለጠች። ቤሌንን እንግዲህ እራሷ እንደወለወለቻት እና ይሄ አደጋ እንደተፈጠረ በራሷ ጊዜ ተናዛለይ ተጋልጣለይ ማለት ነው። ሴማም እንግዲህ አያታቸው ሴማ እዛ ቤት መቆየት እንደሌለባትና ለአቶ አምነንም ሌላ ሚስት እንደሚያስፈልገው ውሳኔ ላይ ደርሳለይ። እንግዲህ አብቅቶላታል ማለት ነው። ጄሪ ሙስጠፋም ቢሆን እንዲረዳ ተጠይቀው ነበረ። ይህንን ነገር በማድረግሽ ከአንቺ ጋር የምተባበር እንዳይመስልሽ፣ አንቺው እንደገባሽ ራስሹ ተወጪው። እንዴት እንደዚህ አይነት ነገር ታደርጊያለሽ? የኛ አልበቃ ብሎሽ ደሞች ምስኪን ልጅ ምን አድርጊ ነው የምትያት? ምን አደረገችሽ? እሷ መቼ ነው ከህይወትሽ የምትማሪው? መቼ ነው አርፈሽ የምትቀመጪው? እኛ ላይ የሰራሽው ግፍ እያንዳንዱ ተመልሶ ወደ አንቺ ላይ ይደርሳል። አንቺ በዚህ በቀላሉ የምትማሪ ሴት አይደለሽም። ምን አይነት አረመኔ ነሽ? በማለት እንግዲህ ሙስጠፋ ልክ ልኳን እየነገራት ነበረ። አምንንም ቢሆን ይሄ ቤሌን የወደቀችው በራሷ አይደለም፣ እንደዛ እየመሰለኝ አይደለም፣ የሆነ ያልገባኝ ነገር አለ። ያንን ነገር ግን የደረስኩበት እለታ የእናቴን ቀን ይስጠኝ እሱን አያደርገኝ በማለት እንግዲህ ጄሪ አጠገብ ሲፎክር ነበረ። አምነን አምሯል ማለት ነው። ጄሪ ግራ ገብቷታል። መግቢያ ቀዳዳ ጠፍቷታል። ምን ማድረግ ይሻለኛል? እንዴት ነው መሆን ያለብኝ? ማንን ላማክር ብላ እንግዲህ ሙስጠፋ ይወደኛል ብላ ስላሰበች እሱን ለማማከር ሙከራ አድርጋ ነበረ። ሙስጠፋ ግን ይሄንን በሰማ ሰዓት እየበለጠ እሱም ጮሆባታል። አንቺ የእጅሽን ማግኘት አለብሽ ብሎ ሲፎክርባት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። ከዚህ ድራማ ምን ተማራችሁ? ሲፈንም ብትሆን እንግዲህ የሆነ ነገር ጠርጥራ ነበረ። ይሄን የሚያደርገው ቤሌን ዝም ብላ ልትወድቅ አትችልም። አንቺ መሰሪ ይሄንን ያደረግሽው አንቺ መሆን አለብሽ ብላ እንግዲህ ስትጠረጠር ነበረ። እውነትም እንደጠረጠረች እንግዲህ ጄሪ ራሷ እንደሆነች አሁን ላይ ታውቋል ማለት ነው። በራሷ ጊዜ ተናዛለች። ይሄንን ደግሞ ዳኑ ሰምታለች ማለት ነው። ዳኑ ቀጥታ እንግዲህ የሰማችውን አንጥታ እየተናገረችው ለአያቷ ነው ማለት ነው። አያታቸው ሴማ ደግሞ እንዴት እንደዚህ ታደርጋለች? ምን አይነት ጉድ ናት? እንዴት እንደዚህ አይነት ድርጊትን ታደርጋለች? ለካስ ተደብቃ ሳይነቃባት ይህንን ሁሉ ድርጊት የምታደርገው ደህና መስላ ለካስ መሰሪ ነበረች እያለች እንግዲህ የበለጠ መጥፎ የሆነ ስሜት ተሰምቷታል ማለት ነው። ለአምነንም ሌላ ሚስት እንደሚያስፈልገው እንግዲህ እየተናገረች ትገኛለች። ጄሪ አብቅቶላታል። ምንድን ነው ማድረግ ያለብኝ? አምነን ከሰማ ይገለኛል፣ አበቃልኝ፣ አለቀልኝ በቃ እያለች ነው የምትገኘው። እንግዲህ አስቀድሞ ነበር መጥነው መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ ይባላል። አስቀድሞ መጠንቀቅ ነበረባት። አስቀድማ እንግዲህ አልተጠነቀቀችም። አሁን ላይ ብትጮህም ብትለፈልፍም ምንም አይነት መፍትሄ ሊመጣላት አልቻለም ማለት ነው። ዝም ብላ ነው እየጮኸች ያለችው። አምነን ደግሞ ከዛ ቤት መንቅሮ ጄሪን የሚያስወጣበት ሰዓት አሁን ላይ ደርሷል። ቤሌን እንደዚህ ያደረሰቻት እሷ እንደሆነች ተረድቷል ማለት ነው፣ አውቋል። ቤሌን እንግዲህ ምንም የምታውቀው ነገር የለም። አቶ አምነንን ከመውደድና ከማፍቀር ውጪ ቤሌን ሌላ ምንም የምታውቀው አንዳች ነገርም የለ። ጄሪ ግን በቅናት ተነሳስታ እንግዲህ ቤሌንን ከፎቅ ላይ ወርውራ ጥላታለች። እሷ ወርውራ በጣለችባት መዘዝ ደግሞ የመርሳት ችግር አጋጥሟታል። አምነንም እስከ መርሳት ደርሳለች። አምነን ደግሞ በዚህ ጉዳይ በጣም ነው እየተሰማው። እንዴት እንደዚህ ይሆናል? እንዴት እንደዚህ አይነት ነገር ይፈጠራል? ቤሌን እያለ እንግዲህ ራሱ በተቻለው አቅም ለማስረዳት ሙከራ እያደረገ ነው የሚገኘው። የተፈጠረውን ነገር ወደ ነበረ ማንነቷ እንድትመለስ ያንን ያሳለፈችውን መጥፎ የሆነ ህይወቷን እንግዲህ ረስታ
ወደፊት እንድትቀጥል ከአጠገቧ ሆኖ መቼም ቢሆን ደግሞ ከእሷ አጠገብ እንደማይለይ እየነገራት ይገኛል ማለት ነው። ሁሌም ቢሆን ምንም ቢፈጠር ከአንቺ እኔ አልርቅም፣ ሁሌም ከአንቺ ጋር ነኝ ያለሁት እያለ ነው የሚገኘው አምነን። አንተ በጣም ጥሩ ሰው ነክ፣ አመሰግናለሁ ነው እያለች ያለችው። ያው አንተ ግን ማነክ? ይሄ ቤትስ እዚህ ቤት እስከመጣው ቆየ ወይ እያለች እንግዲህ ስትናገር ነበረ እየተናገረች ነበረ። እሱም ታዲያ ሲላት የነበረው አይ እኔና አንቺ እዚህ ቤት ውስጥ በጣም ብዙ ደስ የሚሉ ጊዜያቶችን አሳልፈን ነበረ። ከዚህ በኋላም ወደፊት ደግሞ እናሳልፋለን ብዬ ተስፋ አደርጋለሁ። እኔ ሚስጥረኛሽ ነኝ ብሎ እየነገራት ነበረ። እንግዲህ እሷም ሚስጥረኛዬ እያለች ያው በተደጋጋሚ እያወራችሁ ነበረ እና ሚስጥረኛው እንደሆነች ሲናገር ነበረ። ሚስጥረኛዬ እያለች ነው አሁንም እየጠራችሁ ያለችው። ዳኑም እንግዲህ መታለች፣ ሰንደሬላ እያለቻት ነው የምትገኘው ማለት ነው። ሰንደሬላ እንዴት ነሽ ደህና ነሽ ብላ እንግዲህ ወደዛ ተቀላቅላለች። ሰንደሬላ እኮ አይደለም ስሜ እሱ አይደለም ብትላትም እኔ ያወጣሁልሽ ስም ነው፣ እንዴት ነው አልወደድሽውም ወይ? ሰንደሬላ ነሽ ብላታለች። አያትየዋን ብትሆን ሰንደሬላ በጣም ናፍቃኛለች እያለች ስታወራ ዳኑ ሰንደሬላ ደግሞ ማናት ነበረ ስትል የነበረው። ሰንደሬላ ማለትማ ወንድሜ በጣም የሚወዳት ቆንጅየዋ ልጅ ናት ነው ያለችው። ዳኑ ሲላት እንግዲህ አይ ማለት የፈለግኩት እኮ ቆንጅየዋ ሁሉም ሰው የሚወዳት ሁሉም ሰው ስለሚወዳት ለዛ ነው እሷን ነው ሰንደሬላ ያልኩት። ከዚህ ቤት ካሉ ሰዎች ሁሉ እሷ በጣም ቆንጆና የምትወደድ ልጅ ናት ብላ እንግዲህ ዳኑ ስለ ቤሌን እያወራች ነበረ። ሴማ አታውቅም ነበረ እንግዲህ አያታቸው ሴማ ሰንደሬላ የምትባል ልጅ እዚህ ደግሞ አለች ወይ ብላ ነው የጠየቀችው። እስካሁን አላወቅሽም ወይ አያቴ ሴማ አርጅተሻል ማለት ነው አለች እኮ እንዴት ሳታቂ ነው ስትላት የነበረው። ቀበል ብሎ እንግዲህ አቶ አምነን ቤሊን ነው ሰንደሬላ የምትልሽ፣ ሰንደሬላ ብላ ስም ያወጣችላት ለእሷ ነው ብሎ ነግሯታልና ለእሷ ነው እኔ እውነትም ሰንደሬላ ይገባታል፣ እውነትም ሰንደሬላ ናት፣ ለእሷ ከሆነ በደንብ ይገባታል ነው ስትል የነበረው ማለት ነው። ሲፈንም እንግዲህ አስቀድማ ጠርጥራ ነበረ። በቃ በሆነው ነገር በጣም ግራ ተጋብታ ይሄ ነገርማ ያለ ምክንያት አልሆነም፣ ይሄ ምክንያት ሊኖረው ይገባል፣ ምክንያት ሊኖረው ይገባል። እንዲህ ዝም ብላ ቤሊን ትወድቃለች? ያለ ምክንያትማ ቤሊን ልትወድቅ አትችልም እያለ ስትብሰለሰል ነበረ። ከአያታቸው ከሴማ ጋር እንግዲህ ሲፈን ደህና ነሽ ወይ ስትባል እኔማ ደህና ነኝ በጣም ግን ቤሌን ላይ የደረሰው ነገር በጣም እያሳሰበኝ ነው። ቤሌን ያላንዳች ነገር እንደዚህ ልትሆን አትችልም። የቤሌን ጉዳይ ታውቆ ታስቦ ታቅዶ የተሰራ ነው የሚመስለኝ። እኔ ውስጤ የሚለኝ እንደዛ ነው ብላለች። ምን ነው የምታውቂው ነገር አለው ስትል አይ ሁሉም ነገር ይጣራል በጊዜ ሂደት፣ ግን እኔ የሚሰማኝ ውስጤ ያለው ነገር እንደዛ ነው በቃ እየተሰማኝ ያለው። ስለዚህ ሁሉም ጊዜ ሊፈታው ይችላል። በጊዜ ሂደት ደግሞ ሁሉንም ነገር እንደርስበታለን ነበር ስትል የነበረው ሴማ ታዲያ በጣም ግራ ተጋብታ ነበረ። በስተ መጨረሻ ግን ያው ሰምታለች ማለት ነው። ጄሪ ሚስጥሯን እንግዲህ አሁን ላይ ሙስጠፋ ጋር ደርሷል። እሷ የተናገረችው ለሙስጠፋና ለአትክልተኛው ለጎሽሚ ነበር ይህንን ሚስጥር የተናገረችው። ግን በተዘዋዋሪ አሁን ላይ ዳኑ ሰምታለች ማለት ነው። ዳኑ እንደሰማች አታውቅም። ጎሽሜም ቢሆን አይናገርብኝም ብላ ነው የምታስበው። አሁን ደግሞ ሴማ ሰምታለች። ሴማ ደግሞ ስለሰማኝ ለአምነን መናገሯ አይቀርም። መጀመሪያ ላይ እንግዲህ ጄሪ ጥሩ ሴት መስላት ሜርሲንም እንድትከታተልላት እያደረገች ነበረ። ቤት በስሟ እንደምታዞርላት ቃል ገብታላት ነበር። ነገር ግን ደግሞ እኔ ያልኩሽን ነገር ካደረግሽና ከጨረስሽ በኋላ ነው ብላት ነበር። አሁን ላይ የጄሪ ማንነት ክፋቷን በደንብ ስላወቀ እሷ እንደወረወረቻት ሲያወሩ ሰምቻለሁ ብላ እንግዲህ ተናግራለች። ይህንን ጉዳይ አጣርታ እንግዲህ ለአቶ አምነን ትነግረዋለች። አቶ አምነን ከተነገረው ደግሞ አሁንም ጠርጥሯል አቶ አምነን። ምክንያቱም ቤሊን ከመውደቋ በፊት ነይ ብላ ጠርታ የወሰዳቻት ራሷ ጄሪ ናት ማለት ነው። ክፍሏ ወስዳ እንግዲህ ባዴን ማማገጡን
ተያይዘሽዋል። ከባሌ ላይ ለምን አርፈሽ አትቀመጭም ነው ስትል የነበረው። ከአምነን ጋር የት ነበራችሁ? አምነን የት ነበረ? አምነን እኔ ክፍል መጥቶ ነበረ። አምነን እኔ ጋር ነበረ የመጣው ደግሞ ሰላም ሊለኝ ነው ስትላት፣ እንግዲህ ስለ አንቺ ሰላም መሆን አለመሆን እሱ እኮ አይመለከተውም አያገባውም ብላ ስትናገር ነበረ። ለዚህ ጥያቄ መልስ መስጠት የሚችለው እንግዲህ እውነት ለመናገር አምነን ነው መጠየቅ ያለበት። እሷ ጋር ምን ልትሰራ ሄድክ ተብሎ መጠየቅ ያለበት እሱ ነው። ሰላም ልላት ሄድኩ ብሎ ስለ እሷ ሰላምታ ምን ያገባሃል ተብሎ ከተጠየቀም መጠየቅ ያለበት እሱ ነበረ። ግን እሱን ብጠይቀው የሚጠብቃትን ስለምታውቅ ጥፊ እንደምትቀምስ ስለምታውቅ ሀያውን ፈርቶ ዳውላውን ይባላል እና ቀጥታ እንግዲህ ቤሌን ላይ ነው የጨዋችው ማለት ነው። አቶ አምነንና ቤሌን ደግሞ ይዋደዳሉ። እኔ ፈልጎኝ ነው የመጣው ስለዚህ መጠየቅ ትችያለሽ ነው ያለቻት። ምን ማለት ነው ፈልጎኝ ነው የመጣሁት ያለሽ? ያኔ ቢፈልግሽማ ድራማ የሰራሽ ጊዜ ልትመረጪ ትችይ ነበረ፣ ግን ያኔ አልመረጠሽም። ለምንድን ነው አርፈሽ የማትቀመጪው እያለች ስትጮህባት ነበር። እንግዲህ በዛ ሁኔታ ውስጥ መነጋገራቸውን ስለቀጠሉ ከዚህ ቤት ከባሌ ላይ ማታርፊ ከሆነ ፌስታልሽን ይዘሽ አንቺም እና ዛራም ተውጡ ይሆናል፣ አልፋችሁ ብትቀመጡ ነው የሚሻለው እያለች አፏን ስትከፍት ነበር። ዜሪ እንግዲህ እዚህ ቤት እኮ የመጣ ነው ለዚህ ቤት ሁላችንም እንግዳ ነን፣ ከኛ በፊት ቀድመሽ እንደመጣሽ አታስመሲ፣ አንቺም የቤቱ እንግዳ ነሽ ብላ እንግዲህ ልኳን ነግራታለች ማለት ነው። እና ከእናንተ ከኛ ጋር አንቺም ትወጫለሽ ፌስታልሽን ይዘሽ እያልሽኝ ነው ያለቻት። እና እንደዛ ማለት ሳይሆን ግን አንቺም እንግዳ መሆንሽን እንዳትረሽን ያለቻት። ልክ ናት እኮ ቤሌን ማለት ነው። እሷም አንድ ጊዜ ነው በተመሳሳይ ሁኔታ ወደዛ ቤት የገቡትና አሁን ላይ ለሚስትነት ስለተመረጠች ደርሳ አለቃ መጫወት የለባትም ማለት ነው። ይሄንን ልታስቆም ይገባል፣ ልትተው ይገባል። ግን ጥላ ስለወጣች እንግዲህ ከደረጃ ላይ ወርውራታለች። ይሄ ደግሞ በሌላ ላይ ያው ተመልክተናል ያደረሰባትን ነገር እንዴት ሊፈጠር ቻለ፣ እንዴት እንደዚህ ሊሆን ቻለ እያለች ጁሊያም በተቻላት አቅም እየጠየቀች ነበረ። የምታስታውሹ ነገር ካለ እስኪ ንገሪኝ፣ ይሄ ከመፈጠሩ በፊት የምታስታውሹ ነገር ካለ ስትላት፣ እኔ ስነቃ ራሴን ያገኘሁት ሆስፒታል ነው፣ ምን እንደተፈጠረ ምን እንደሆነ የማውቀው ነገር የለም ነበረ ስትል የነበረው እና በቃ ተይውን ያለቻት። በቃ ከዚህ በኋላ ማስታወስ አልችልም ማለት ነው እንዴ ስትል እንግዲህ አይ ታስታውሻለሽ፣ ሁሉንም ነገር ደግሞ እንድታስታውሺ አደርግሻለሁ እኔ እያለቻት ነበረ። ጁሊያ ለዚህ ቤት ውስጥ አንዳንድ ነገሮችን እነግርሻለሁ። እኔ ለዚህ ያደረሰኝ አቶ አምነን ነው። አቶ አምነን በጣም ጥሩ ሰው ነው። እኔ እዚህ እንድደርስ ሲረዳኝ እሱ ነው። ስራ ባጣው ሰዓት ስራ አስገብቶ የእሱ ጸሐፊ ነኝ። እሱ ነው እዚህ እንድደርስ ያደረገኝ። ሌላ ደግሞ እናት ዛራ አሉ። እናት ዛራ ከአንቺ ጋር እንደ እናትና እንደ ልጅ የሚቀራረቡ ልክ እንደ ልጃቸው የሚያዩሽ፣ አንቺም ደግሞ እንደ እናትሽ የምትወጃቸው ናቸው። ይህንን ምግብ ራሱ የሰሩልሽ እሳቸው ናቸው ብላ እንግዲህ ምግቡን በቃ ምግቡ ስጭኝ እሺ ብላታለች። ሰንደሬላና አቶ አምነንም እንግዲህ ወደዛ ሰንደሬላ ብላ ያወጣችላት ዳኑም እንግዲህ ወደዛ ገብተዋል። ሲያጫውቷን ነበረ። ስዕሎቹ ክላሷ ያሉት ክላሷ ያው ብዙን ጊዜ ስዕል አለ ቤሌን ክላስ እና እንደሚያምሩ ማንን የሳለቻቸው እንደውም ራሷ እንደሆነች ሲያወሩ ነበር። ከወደድሻቸው በቀጣይም እንግዲህ አብረን እንስላለን ነበረ ስትላት እየነበረው ለዳኑ ቤሌን እና አሁን እንስላለን ወንድም ያምንንም ደግሞ ያግዘናል ብላለች። በሚገባ እንደሚያግዛቸው እንግዲህ ተናግሯል። አምነን ግን ተኝቶም ቢሆን የሚያስበው ቤሌንን ነው። ከፎቅ ላይ እየወደቀች እንግዲህ በህልሙ አይቷል ማለት ነው። ከፎቅ ላይ ራሷን ስትወረውር ነው በህልሙ ሲያይ የነበረው። ከመጨነቁና ከማሰቡ የተነሳ ተኝቶ እንኳን ሀሳቡ ያለው ቤሌን ጋ ነው ማለት ነው። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡን ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? እንግዲህ ድራማ አስተማሪና ተወዳጅ የሆነ ድራማ ነው።
ሌላኛው ሜርሲ እንግዲህ እሷም የማትወጣው አዘቅት ውስጥ እየገባች ነው። አሁን ላይ ከሜሊክ ጋር ያለው ነገር ቀላል የሚባል ነገር አይደለም። ሜሊክ እንደ ሴቶቹ ሌሎች ላይ እንደምትቀልደው እሱም ላይ ለመቀለድ ነበር ሄደችው። በቀላሉ ገንዘብ መቀበል ፈልጋ ነበረ፣ ግን ትልቅ ስራ ታዛለኝ ማለት ነው። ያንን ስራ እንግዲህ ማድረግ አልችልም እኔ እያለች ነው የምትገኘው። ስለ እርሻ ነው። ያ ደግሞ እኔ ስለ እርሻ የማውቀው ነገር የለም ነው ስትል የነበረው። ያንን ማድረግ የማትችይ ከሆነ ግን ከእኛ ጋር መስራት አትችይም ተብላለች። እንግዲህ ያው ትልቅ ወጥመድ ውስጥ ገብታለች። በእርግጥ ሪከርድ እያደረገችው ነበረ፣ ግን ደግሞ እሷም ለዚህ ስራ ስለተስማማች የእሷን መጨረሻ ነው እንግዲህ የማያምረውና በቀጣይ የቀጣዩን ክፍል አብረን የምናይ ይሆናል። ደህና ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ ማለት ነው።